ሰላም ጤና ይስጥልን ክቡራን ተመልካቾች እንደምንውላችኋል። ለእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፊጥር በዓል በሰላም አደረሳችሁ። እንግዲህ ጣቢያችን በዓሉን መሰረት ያደረጉ የተለያዩ ፕሮግራሞች ወደ እናንተ እያደረሰን እንገኛለን። አሁን ደግሞ በደረሳነት ህይወት አልፈው አሁን ላይ የመስጂድ ኢማም ከሆኑት ከሼህ አህመድ አወሉ ጋር የደረስነት ህይወታቸው ምን ይመስል እንደነበረ ሊያጫውቱን እዚህ ስቱዲዮ ይገኛሉ። ሼህ ስለ ግብዛችንን አክብረው ስለተገኙ በጣም እናመሰግናለን። በቅድሚያ እንኳን አደረሰዎት። እንኳን አብሮ አደረሰን። እንግዲህ ለ1446ኛው ሂጅራ ለኢድ አልፊጥር እንኳን አደረሰን እላለሁኝ። ኢድ ያው እንግዲህ ደስታ ነው። አልহামዱሊላህ ረቢል ዓለሚን በጣም ትልቅ ነገር ነው። ውይይታችን ወይም ጨዋታችንን የደረሳነት ህይወትን የትና እንዴት እንደጀመሩ መቼ ነው የጀመሩት ከሚለው እንነሳ። እንግዲህ ያው አመቱ መቼ እንደሆነ አላውቅም። ያው በልጅነት ነው የጀመርኩት። ያው ወሎ ነው። ደረሳ ብሎ ማለት ተማሪ እንደማለት ነው። ደረሳ የተባለበት የተማረውን ነገር በጣም አድርጎ ስለሚያጠና ደረሳ ተብሎ ተባለ። ያው እንግዲህ ወሎ ነው የተማርኩት። በልጅነት ነው ቁርአን ቀርቼ ወደ ፊቅህ ወደ ሸሪዓ ህግጋቶች እንተን ያርኩት። እኛ በወሎ እንግዲህ ቤተሰብ አይደለም የሚያስተምረው። እናት ወልዳ አባት አሳድጎ ሰፈር በቃ ቁርአን ለመቅራት ልጅ እናንተ ለአኺራ ለዛኛው ሀገር አድርጌሃለሁ ብለው ተሰነባብቶ ነው የሚሄደው ወደ ሰፈር የሚሄደው ማለት ነው። ያው ወይ እናት ሊሞት ይችላል ወይ አባት ሊሞት ይችላል ወይ ራሱ ሊሞት ይችላል። እና ስለዚህ ቆርጠው ነው እና የሚሰዱን። ደግሞ ሰፈር ተተሄደ ደግሞ ቶሎ አይመለስምና የሚያስተምሯቸው ሸኾች ይባላሉ። ሼህ ይባላል። ሼህ ማለት አስተማሪ ማለት ነውና እነሱም ደግሞ እንዲህ ላግጣ የለም ቶሎ ወደ ቤቱ ለመመለስ ፈቃደኛ አይሆንም። የወጣበትን ዓላማ ታታሳካ ምንድነው የምትለው ብለው እንትላሉ። ያው እናትም እንግዲህ ነይታ አባቱም ነይቶ የሚሄደውም ልጅ ደግሞ ተራሲው ጭምርት ያው ነይተ ነው እና የምንወጣው። የሰፈር ኑሮ በጣም ደስ ይል ነበር። አባትና እናት ጋር ተለይቶ ነው የሚሄደው። እዛ ምቹ ነገር አይሆንም። ግን ያም ሆኖ ግን ያሳለፍነው በሰፈር ያሳለፍነው ኑሮ በጣም ደስ ይል ነበር። ያው ሰፈር የነበርንበት ሰውም ጥሩ ነው። ያው ገበሬው ነው እንትን የሚለው የአካባቢው አንዱ ደረሳ 10 5 ሆነና አንድ አካባቢ ደግሞ ሌላው ደግሞ 10 እንደዚሁ ሌላው እያለ በየአካባቢው ነው እንትን የሚለው። ጧት ነው መስጂድ የምንገናኘው እና ያው የተለመነ ነው የሚበላው። እንግዲህ ቀለብ የሚይዘው የለም፣ የሚሰፍርለት የለም፣ የሚጋግርለት የለም። ገበሮቹ ግን ለምደውታል። ከልጆቻቸው አካፍለው ተራሳቸው ተጎረሮ አካፍለው ትንሽ ትንሽ ይሰጡናል። እና አጠራቃቅመን ያቺ ቀምሰን ነው እና የምንሄደው። ያው ግን እዛ ሆነን አላወቅነውም ነበር ኒዕማውን። የከተማ ኑሮ የሚባል ነገር አናቅም ነበር። ኋላ ነው እንግዲህ አላህ ፈቃድ ሆኖ ወደዚህ ከተማ የመጣ ነው እንጂ ሰፈር ጦር ነበር። በደረሳነት ስንት አመት ቆይተዋል? እኔ ቢያንስ እንደው እስከ ሁሉም እስከማጠናቅ ድረስ ወደ 30 ምናምን አመት ኖሬያለሁ። በደረሳነት ህይወት በጣም ረጅም አመት ነው። የገጠሩ ትምህርት በጣም ይጎትታል። የፊቅህ የሚባለው የሸሪዓው ህግጋት በጣም ብዙ አመት ይፈጃል። ከዛ ደግሞ ለሱ እንትን መባያ ደግሞ ነህው የሚባል አለ፣ ተፍሲር የሚባል አለ። ብዙ ነገሮች የምንማራቸው ነገሮች አሉ። ያ ብዙ ይጎትታልና ዛኔ ያለው ያው በልጅነት ነው የወጣሁት። ገና በህፃን እንደው ብዙም አላቅም። አባቴ በልጅነት ነው የሞተው። አባቴ ሲሞት ትንሽ ነበርኩኝና ያው እዛ ሲቆጠር ወዛ አካባቢ ይሆናል። አሁን የመስጂድ ሐምዛ ወይም ደግሞ የአደም በዳኔ ተብሎ የሚታወቀው መስጂድ ሐምዛ ኢማም ነውና ስንት አመት ቆይተዋል በኢማምነት? እስኪ እንግዲህ ወደ 20 ምናምን ይመስለኛል። ረጅም ጊዜ ነው በጣም ቆይቷል። የዓመቱ ምራቱኛ አናቀውም፣ ያው በግምት ነው። እና አልহামዱሊላህ ተዛ ተወሎ እንግዲህ ወሎች አጠናቀን እዛ ሐዲስ ለመቅራት ነበር የመጣነው። አዲስ አበባ ለመኖር ንያ ሐሳብ የለንም ነበር። እዛ አዲስ አበባ ሀጂ መሐመድ ራፊ ይባላሉ። እሳቸው የሐዲስ ሊቃውንት ነበሩ። እሳቸው ጋር ለመቅራት እንደመጣን ያው እንግዲህ የለዋ ነገር እዛው አስቀረን እንጂ ከተማ መኖር አንፈልግም ነበር። እዛው ገጠር ሄደን ህዝቡን እናገለግላለን፣ ሲያካፍለን ሲያበላን የነበረው ህዝብ እሱ እናስተምራለን የሚል ሐሳብ ነበር። እዚህ መኖር ያልፈልጋችሁት ለምንድን ነው? የኑሮ ነው ወይስ? አንደኛ እኛ ከተማውን አሁን ነው እንጂ ብዙ አንለምደውም። ገጠር ውስጥ አሁን ስንማር ከተማ እንኳን ይሰዱን ነበር አስተማሪዎቻችን ሾኾቻችን ማለት ነው። እናንተ ቂራአታችሁን ትምህርታችሁን ትቋረጣላችሁ፣ ዘመናዊ ኑሮ ተለመዳችሁ፣ እንትና አትገፉም፣ ኢልሙን አትገፉትም እያሉ በጣም ይከለክሉ ነበርና ከተማው ይከብደናል። ያ ኑሮም ይከብዳል።
ሁኔታውም የኖርንበት ቢያው የገጠሩ ያኛውን ሀገር ነው የሚያስታውስህ። ይሄ ደግሞ የዚህኛውን ሀገር ነው የሚያስታውስህ። ልዩነቱ ይሄ ነው። አሁን እዛ ያኛውን ሀገር በቃ ነው የምታስታውሰው እንጂ ይሄ ዱንያ ምን እንደ ይሆነኛል ይሄ ጎልኛል የምትለው ነገር የለህም። እዛ ብቻህን ትምህርትህን ነው የምታስበው፣ ያኛውን ሀገር ነው የምታስበው፣ ሌላ ነገር ነውና የምታስበው። መንፈሳዊ ደስታ ነበር እዛ። እዛ አሁን አካላዊ ነው። ከተማ ላይ ሰውነትን ትገነባለህ፣ ትለብሳለህ፣ ትበላለህ፣ ትጠጣለህ፣ ትተኛለህ። ምን ትላለህ? ዋናው ደግሞ ደስታው ምንድነው? መንፈሳዊ የውስጥ ነው። አሁን ሰውን ትታየው ዘመናዊ ቤት ይኖረዋል፣ ዘመናዊ መኪና ይዛል፣ ምን ሁሉ ነገር ተሟልቶለት ውስጡ ግን ደስተኛ ያልሆነ ሰው ብዙ ነው። አሁን ብትጠይቀው ብዙ ነው። እንግዲህ ምንድነው የውስጥ ቀለብ የሚባል የሩሃችን አሁን ለሰውነታችን ምግብ እንደሚያስፈልገው ለሩሃችን ምግብ ያስፈልጋታል። ይሄ የምንቀራው ቂራአቱ መሻይኾቻችን የሚሰጡን ምክር እሳቸው የሚያደርጉልን ያለ ሩሃችን ቀለብ ነው። በዛ ላይ ዚክሮች አሉ፣ ቁርአን እንቀራለን፣ ዒልሞች እንቀራለን፣ ስለ ጀሃነም፣ ስለ ጀነት፣ ስለ ቀብር፣ ስለ ሚዛን፣ ስለ ሲራጥ ይሄን ነው ስናጠና የምንለውና ሩሃችን በጣም ንቁ ትሆናለች። እኛ ዝለበስን በላን ጠጣን የዛ ሀሳብ የለብንም። የዛኛው ሀገር ነበርና ሀሳቡ። እኛ አሁን ስናነጻጽረው እዛ ገጠር ሆነን የከተማ ሰው ሲመጣ ለባበሱን ስነው ምን አይነት ኑሮ ነው ጥሩ ኑሮ ነው ብለን እንቀና ነበረ። አሁን እዚህ ተገባን በኋላ ሀላካይ ጥሩ ኑሮ የመንፈሳዊ ጥሩ ውስጥ እርካታ የሚሰጠው ያኛው ነው ብለን ነው አሁን እያሰብን ያለ ነውና በዛ ምክንያት ነው ሐዲስ ለመቅራት መጣ። እዚሁ እንግዲህ ያው የሉሃ ሆኖ እዚህ መስጂድ ገባሁኝ። በቃ እዚሁ እያረጀሁ ነው እንግዲህ እየጨረስኩ ነው። አሁን ወደ ደረሳነት ህይወቶ እንመለስና እንግዲህ በልጅነቱ ነው ትምህርትን የጀመሩት፣ ሃይማኖታዊ ትምህርትን መከታተል የጀመሩት። በምንድን ነው የጀመሩት? መጀመሪያ ላይ ሲጀምሩ ደረስነትን የጀመሩበት ከዛ በኋላ ቀጥሎ ምንድን ነው የቀሩት ምናምን የሚለውን የተወሰነ ነገር እንግዲህ የጀመርኩበት ምክንያቱ አባቴ አላህ ይማረውና ደረሳ ይወዳል። ሀገራችን ላይ የሸኽ ሀገር ነው ወሎ ላይ እና ደግሞ አካባቢያችን ላይ ብዙ መሻይኾች አሉ። እነዛ መሻይኾች ደረሶቹ ወደኛ ቤት በመንገዳቸው በቤታችን ባጠገብ ነበርና አባቴ ምሳውን ያስቀምጥና እናት ይሰጠዋለች ምሳ ብላ ብላ ማለት ነው። እሽልና የኔን ፈንታዬን ብሎ ያስቀምጥና እነዛ ደረሶች እንግዲህ ጧት በበሏት ነው ውለው ቂርአት ጋር ሲፋጉ ተትምህርት ጋር ሲፋጉ ውለው አሱር ላይ ይርባል። ምሳ የሚባል ነገር የለም። ጧትም አይጠገብም ብዙም የለምና ያችን ይሰጣቸዋል። እና ያችን መንገድ ጠብቆ ደረሶችን ኩ ብሎ ይሰጣቸዋል። እንጨት ደግሞ ወይራ እየፈለጠ ይሰጣቸው ነበርና በዛ ምክንያት እንዲህ ይሄ ሰውዬ ውለታ ውሎልናል። ይሄ ልጅ እኔ ትንሽ ነኝ፣ ያው ወንድሞች አሉ፣ ሁለት ወንድሞች አሉ በላያቸው፣ እኔ ትንሽ ነኝና ይሄ ልጅ ስጠን ይሉታል አባቴ። እኔም ልዬ ይሄ ነው ልጄ እንደ እናንተ ዓሊም እንዲሆንልኝ ነው የምፈልገውና ሰጥቻችኋለሁ፣ በቃ እናንተን በዛኛው ሀገር ነው የምቀበላችሁ ብለው ሰጡኝ ለደረሶች ማለት ነው። እዛው እንግዲህ ያው ተቤት መነጠል እስከምንለምደው ድረስ በጣም ይከብዳል። ከእናት ያው እንግዲህ በዛም አነሰም አንተ በሰዓት ትበላለህ ምን ትላለህ፣ ያ ሁሉ ቀረ። እናንተና ሰፈር ይዘውኝ ሄዱ። አገራችን ራቅ የሚል ቦታ ወርጣ የሚባል ሀገር ይዘውኝ ሄዱ። እዛ በቃ እየለመንኩ ነው የምኖረው። ትልትል ያው ለመርኩት እንደማንም ጓደኞች ሞልተውናል፣ እንዋደድ ያለን ፍቅር አለ። በቃ ያ የቤት ኑሮ ረሳሁትና የሰፈሩ ኑሮ ተራመደብኝ። አሁን በቃ ለመርኩት። ቤት የመሄድም ፈቃድ የለም። ልብስም ደግሞ በሁለት ዓመት በአመት ተስድስት ወር ነይተው በሰዎች ተላኩልን ነው እንጂ የለንም። ያችሉ እየተዋዋስ እንጥፋት አለን መጣፍ ማለት ያው መኪና የለም የዛ ጊዜና በመርፌ ነው እንትን የምንለብስ ብርድ ልብስ የሚባል ነገር የለም። ወሬውን አንሰማውም ነበረ። ያን ልብስ አነባበረኛችን የተቀደደችውን እየጣጣፍ ነበርና የምንኖረው። ጫማ የሚያረጉ የሀብታም ልጅ የሚባሉ ትላልቅ ገበሬዎች ያላቸው ሰዎች የመኪና ጎማ አለ፣ እሱ ተፍቆ ጫማ ይደረጋል። በረባስ የሚባለው ነው። እና ያን የሚያረጉ ሰዎች እንቀና ነበረ። ያ እንግዲህ እንዲህ እኛም በእግራችን ነው የምንሄደው የለንምና ያን ሲያረጉ እናንተ በሰቦቻችሁ ልከውላችሁ ነው። የዛ ጊዜ 50 ሳንቲም ብር ከ50 ብር ነው ውዱ ተብሎ ማለት ነው። ኋላ ነው ይሄ እንደገና ይሄ ላስክ ጫማ የመጣው። ያን እንኳን ሲያረጉ እንገረም ነበረ። ልብስ እንግዲህ አንዱ ያለውን አንዱን ያለብሳል፣ አንዱ ያለውን እየተዋዋስ እርቢያችን በቃ ኢልማችን እንገፋለን። እና በዛም ጊዜ የነበረው እንትን ጥሩ ነው። ቁርአን አከተምኩኝ። ቁርአን ተከተምኩ በኋላ ፊቅህ የሚባል አለ ቅድም ያልኩት የሸሪዓ ህግጋቶችን እንትን የሚል እዛ ላይ ነው አትኩሮት ያረኩት። የተለያየ ቦታዎች ላይ 4 ቦታዎች ላይ ተምሬያለሁ። 3 ቦታዎች ላይ በደንብ አድርጌ ተምሬያለሁ። ፊቅህን ማለት ነው። ፊቅህ ነው። በደንብ ትላልቅ ሼኾች ነበሩ በወሎ ላይ ታዋቂ የሆኑ እነሱ ላይ በቃ እንትን አልኩኝ።
ኋላ ነህው የሚባል ደግሞ ሄድኩኝ ደግሞ ነህው እዛ ደግሞ ተጨረስኩ በኋላ እንግዲህ እዚህ አዲስ አበባ የመጣንበት እና መነሻዬ በአባቴ ነው። አባቴም ሲሞትም ንዛዜ አድርጎ ነው የሞተው። እናቴን አደራ ልጄን እንዲያታቋርጡብኝ፣ እዛ ጊዜ ከብት ያስጠብቁናል፣ አዝመራ ያስጠብቁናል። እርሻ ያልደረሰውን እንግዲህ ከብት ነው የሚጠብቀውና እንደው አደራ እንደው እርሻ እያላችሁ ልጄን እንዲያታቋርጡ ብሎ አባቴም ንዛዜ አድርጎ ሞተ። እናቴም ወንድሞችም አላህ ያቆያቸውና ወደ ሰፈር ላኩኝ። በቃ እዛው እንትን አልኩ፣ ለመርኩት። በቃ እዛው ነው። አሁን የሀገሮችን ሰው ብዙም አላቃቸውም። ወደዛ ወደ ቤቶት አልተመለሱም? ወደ እናቶት ጋር ወደ ወላጆቹ ጋር? ያው ኋላማ ዘይራለሁኝ። በሁለት ዓመት እንቆያለን። ተጣፈጠንም ደግሞ 3 ዓመት እንቆያለን። ያው የዛ ጊዜ መገናኛ የለም፣ በመላክት ነው። አረ እንደው እናታችሁ ነፍቃለች፣ እናት ነፍቃለች ይላሉ። መተን ዘይረን ደግሞ እንመለሳለን። ደግሞ ጊዜ ይገድቡልናል። ይሄን ያህል ነው የምትቆዩት ይሉናል። መርሐባ ብለን እናቶቻችን ዘይረን እንመለሳለንና እንዲህ በ8 ቀን በ2 ወር በ3 ወር አሁን እኛ የምናስተምራቸው 2 ወር ሲሆን ፈቃድ የለም እንዴ ይላሉ። የከተማ ልጅ እና ያሁኑ አይገጥምና ብቻ ደስ ይል ነበር። እንደማለት ብዛታችሁ ስንት ነበር አንድ ላይ ስትማሩ የነበረ? አንድ ላይ እንግዲህ 500 አንዳንድ እስከ 600 እንሆናለን። ብዙ ነው። ያው በየቦታው እንግዲህ ነው እንትን የምንለው የምናድረው። ጧት ስንሰበሰብ እንግዲህ በጣም ብዙ ነው። የሚያስተምሩን ሼኾች እነሱም ኑሯቸው ትንሽ ነው። በትንሽ ኑሮ ነው የሚኖሩት። ጧት ይቀምሳሉ፣ ትንሽ ቡና ይጠጣሉ፣ ቀኑን ሁሉ ያስተምሩ ይውላሉ። ሌት ደግሞ ከአላህ ጋር ሲያለቅሱ አላህን እዚህ እየተገዙ ሲያለቅሱ ያድራሉ። ይሄ ነው ኑሯቸው። በቃ ይሄ የገጠሮቹ ሼኾች ድሮ እንደዛ ነበረ። አሁን ይሻላል እንጂ የሚበሉትም የላቸውም ነበረ፣ የሚለብሱትም የላቸው። እኛው ጋር አንድ ላይ ሲፋጉ ነበረ እንትን የሚሉት። ግን በቃ ደስታ ነበር። ያ ሁሉ ችግር ምንም አይሰማም ነበረ። እነሳቸውም ደስተኛ ናቸው፣ ደረሳውም ደስተኛ ነው። ተማሪው ምንም ነገር ችግር አይሰማም ነበር። አሁን ተሻሽሏል። አሁን ገጠሩ መኪና ገብቷል፣ ስልክ አለ፣ ባጃጅ ሰው አሁን እኔ ይገርመኛል። ድሮ ስንሄደው የነበረው መኪና ገብቶ በመኪና ሲከድ እኔ ምናምን ነው የሚመስለኝ። እና አሁን ሁሉ ገጠሩም አሁን የከተማ ኑሮ እየኖረ ነው። የዛ ጊዜ ሳር ቤት ነው። ዝናብ ሲመጣ መከራ፣ መስጂዱ ኪታባችን ይመታብናል። ምንጣፍ የለ፣ እንደዚህ ያለ ምንጣፍ የለም። ሳር ነው፣ ጉዝጓዝ ነው። እዛ ላይ ነው እንግዲህ። እዛ ላይ ደግሞ ተባው መከራ ነው፣ አያስቀምጥም። ትኋንና እንትን ቁንጫ የሚባል ነገር አለ። ያ ደግሞ ይወራሃል። በቃ ያን ችለህ ነው እንትን የምትለው እና ጥሩ ህይወት ነበር የዛ። አሁን ትናየው የዛ ጊዜ ችግር መስሎን ይታየናል። ግን እዚህ ኩነን ስናየው አሁን ሲመቻችልን ያች ኑሮ ያለችን የመንፈሷ የውስጧ እዛ አሁን የለችም። የውስጧ ኑሮ የኪራይ ታስባለህ፣ ስልኩ ራሱ ያሳስባል። ካርድ ያለቀ ቢል የሚታሰብበት ሀገር ላይ ነው ያለነውና የዛ ጊዜ ምንም ነገር የለም። ብቻ የዛ ጊዜ ማለት 600 500 ደረሳ ያለበት አካባቢ ላይ በአንድ ቦታ ላይ የምትማሩ ከሆነ ምግቡ አንድ ጉዳይ ነው። ማደሪያ ቦታ አለ። ምግብ ከየት ነበር የምታመጡት? ምግብ ቅድም እንዲያልኩ አሁን ለምሳሌ 10 ደረሳ ሆኖ ወደ ቢያሳ ይሄዳል። ለምሳሌ ቢያሳ የሚባለው እዛ አካባቢ ያለው እንደ ለምሳሌ ማለት ነው። በየአቅጣጫው ነው የሚሄደው። መስጂዱ የሆኖ ግማሹ በዚህ ይሄዳል፣ በየአቅጣጫው ይሄዳል። ገበሮቹ ጋር ማለት ነው። እዛ መስጂድ አለ፣ ያው ማደሪያ ማለት ነው። እዛ እንግዲህ የ30 ሰው የ40 ሰው አባወራ እንጀራ በየቀየው ቁመህ ነው እንትን የምትለው። አሰላሙ አለይኩም ቃጤ ይዘህ ያው አሁን ሰሃብ መጥቷል። እዛ ጊዜ ቃጤ ይባላል። ቃጤ ማለት መለመኛ ሜኖ አታውቅም? እቺ ሰፌድ ነገር ነው። ሰፌድ ነገር እንደ ሰፌድ ያልሆነ እንትን ናት። ያችን ይዘህ በየመንደሩ ደግሞ ክፉ ውሾች አሉ። ደግሞ ያን ውሻ ተቋቁመህ ዝናብ አለ፣ በክረምት ጭቃ አለ። ያን ሁሉ ተቋቁመህ ያ እንግዲህ ተአርባው 30 ሊሰጥህ ይችላል፣ 20 ብቻ ሊሰጥህ ይችላል። ያላበሰሉ አላህ ይስጥህ ይላሉ። ያችን ያገኘህን ያምቃርሞ ያመጣና እንደዚህ ዘርግተን ባንድ ሆነን አደባለቀን እንበላለን። እኔ እዛ ጊዜ ያው ነብዩ አለይሂ ሰላቱ ሰላም ዒልም የሚፈልጉ ሰዎች መለኮች ጥራ ይሆኑላቸዋል፣ መለኮች ይጠብቋቸዋል የተባለው ሐዲስ አሁን ነው የገባን። የዛ ጊዜ የተለያየ አይነት ምግብ ነው የምንበላው። ጥሬው አለ፣ በስሎ አለ፣ ንፍሮ አለ፣ ከየቤቱ ስለሚሰበሰብ ተብየው ስለሚሰበሰብ ያን ሁሉ ስንበላ ጨጎራችን አይሰማን፣ በቃ ይጣፍጠን ነበር። አሁን እዚህ እኮ አንድ ጉዳይ ሄደህ ወፍ አንስተህ የበላህ እንደው መከራ ነው። ቤት አንድ አይነት ታልበላህ መከራ ነው። የዛ ጊዜ ያ ሁሉ በልተን ምንም የሚባል ነገር የለም ነበር። ኦባ ነበረች ንዳድ የምትባል እሷ ናት አንዳንዱን የምታጠቃው፣ ሌላ በሽታ ምንም የለም ነበር። እንግዲህ ሰውነታችንን እንኳ መታጠቢያ ወንዝ ሄደን ነው የምንታጠበው።
ጅን እንኳን ይመታም ነበር። አሁን እኮ ወንዝ ሄዶ ተታጠበ ሰው ይሞታል፣ ይገርማል፣ ይታማል። የዛ ጊዜ የለም። ወንዝ ሄደን ነው እንግዲህ እንደዚህ ፈሳሽ ውሃ ፈልገን ትልቅ ወንዝ ሄደን እዛ ርቃታችንን ታጥበን ነው እንትን የምንለው እና ጥሩ ነበረ እንትንና የምግቡ ሁኔታ ያው ጥጋብ የሚባል ነገር የለም። አንተ መቅመሱ አይደለም አንዳንድ ጊዜ ክረምት ላይ የማትቋቋመው ዝናብ ይመጣብሃል። ጡመህ ነው ያልከው ጧት ነው የምቀምሳት ማታ መግሪብ ሰግደህ ነው በየመንደሩ የምንለምነው። በዛ ሁላ ምንም የለም እና ዝናብ ኃይለኛ ዝናብ ጨለማ ሆኖ ሲመጣ መንደር አገባ አትችለው። በዛው እናድራለን ዝም ብለን በዛው እናድራለን። ጧት ዝናቡ ሲያባራ እንግዲህ ያን ጭቃ እያወካን ሄደን እንትን ብለን እንመጣለን። እኔ የሚገርመኝ እኔ የኛንቶ ዓላማ አለን። ለዓላማች ገበሬው ይሄ የገጠሩ አርሶ አደሩ በጣም የተመረቁ ናቸው። ገና ደረሳ ይመጣል ብለው ተሚበሏት ያስቀምጣሉ አንዳንዶቹ ማለት ነው። ልጁ እየበላት ሆነ አንተ አካፍላቸው ለደርሰው ብለው እነሱ በልተው ተሆነ ተልጁ ቆርሰው ይሰጡናል። በጣም የሚገርሙ ይሄ ነው። ልክ እንደው እኔ ገበሮቹ በጣም አስተዋጽኦ አድርገዋል። የወሎ አሁን ወሎ ዑለማ በዝቷል። ዑለማ ብዙ ነው። ወሎ በዕልም የታወቀ ነው። ይህን ሁሉ ችግር ስለተቋቋመ ነው ወሎ ላይ ዕልም የተራባው። ይህን ሁሉ ችግር ሸኽየውም እንደዛ ናቸው አስተማሪያችን። ደረሳውም ይህን ሁሉ ችግር ተቋቁሞ እና ደግሞ የገበሬው መለገስ ያለችውን በማካፈሉ ዕልም የተራባው በዛ ምክንያት ነው። እና ስለዚህ በጣም ቆንጆ ነበር። ብቻ የገጠሩ እንትን የማደሪያ ቦታስ እንዴት ነው? የት ነው የምታድሩት? መስጂድ ውስጥ ነው ወይንስ? ማደሪያ እንግዲህ በየቦታው በየአካባቢው መስጂድ አለ። እዛ ነው የምንተኛው የምናድረው። ማታ አንተኛም ብዙም ትናጠና ነው የምናድረው። በእንጨት እያነደር ኋላ ፋኖስ የሚባል መጣ። በፋኖስ ያችን እንግዲህ ያለው ሰው ፋኖስ ይገዛል። እዛ ጊዜ 5 ብር 6 ብር ነበር ፋኖስ የምትባለው። ነዳጁም ደግሞ ይሄ ናፍታ ጋዙ እሱም ደግሞ መከራ ነው። እሱን እንትን ብለን በዛች ጊዜ ሌሊትና ነጠና እናድራለን። እዛው በያልነበት ነው የምንደፋው። ኪታቡ ዝም ብለን እንትን ብለን አንዳንዱ ኪታቡን ተንተርሶት እንትን ይላል። በዛው እንቅልፍ እየወሰደው ማለት ነው። እንዲህ አነጣጥፎ የምታነጥፈው ነገር የለህም። ሽርጣችን እናነጥፋለን። እሷን አንጥፈን ተላይ ደግሞ ትንሽ ጋቢያችን ለብሰን እናድራለን። በቃ ነው እንጂ ምን አልጋ ይታሰብ ወንጃ ይታሰብ ምን አይታሰብ የለም ነበርና እንደዛ ነበር ነው የምንተኛው። እንግዲህ እንደራደራለን። በቃ ቦታው ሳልስተያዘን ድረስ እንተኛለን። በ30 ዓመት የደረሳነት ህይወት ውስጥ ረጅም ጊዜ አሳልፈዋል። ይህ ማለት የተለያየ አጋጣሚዎች ይገጥሞታል። የሚያስደስቱም ሊሆን ይችላል፣ ተስፋ የሚያስቆርጠው ምናምን ነገር። ከዛ አንፃር እስኪ በቃ ቢቀርብኝ ይሻላል ያሉበት አጋጣሚ የለም? ደርሳን ትተው ለመውጣት አለ። በጣም ተስፋ የሚያስቆርጡ ነገሮች ይኖራሉ። አንድ ጊዜ የማረሳው ነገር ጀጁ የሚባል ሀገር አለ። እዛ እንደዚሁ አምሽተን ለምኜው ቀሪ አብዬ ወደ መስጂዱ ተሄድ ቆላ አካባቢ እባብ ይበዛል። ይሄ በጠልሻ የሚባለው አይፈራህም። የደጋው ትናንሽ ነው ይፈራሃልም። የቆላው ደግሞ ኃይለኛ ነው። ቅንጭላቱን አቆሙ አውራው መንገዴ ላይ ቆሙ አገኘሁት። ደግሞ እኔም እባብም አንዳንዱ ሰው አይጠማ ይወዳል እባብም እኔ ደግሞ እባብም አልወድም እንደው ፈራዋለሁ። ያ ቁሞ ሲያገኝ ተኋላ ደግሞ ይሄ ጅብ የሚባል አለ። ጅብ ደግሞ እስበራሱ እየተነካከሰ እንትን ብሎ ምንድነው ጋና ነው የሚባለው በጣም ኃይለኛ ሆኖ መጣብኝ። ጅብ ደግሞ እንትን ታለ ሴቷን አፍቅሮ ሩጫ ተጀመረ። አይሰማህም። አሁን ጅብ ፈሪ ነው። ጭራሽ የቆላ ጅብ በጣም ፈሪ ነው። በሩቁ ይሸሻል። እንትን ተያዘ ግን ሴቷን አፍቅሮ እየተሻሙ ምንድነው እየተጣሉ ተመጡብህ ቤቱና ንድሮት ነው የሚሄደው። አይሰማህም። ተኋላ መጣብኝ። ተፊት ደግሞ እሱ አጥምዶ ጠመደኝ። የት ልሂድ? እባብ ከፊት ጅብ ተኋላ መጣብኝ። ያ አላህ በቃ ዛሬ መሞቴ ነው አልኩኝ። ደግሞ ያቺ ቁርሷ ደግሞ እንዲያትወርቅብኝም ደግሞ እሷም ደግሞ ውድ ናት። ምግብ ይዘዋል። ምግብ ይዣለሁ። ተታችም አልወሽ አላድ ገደል ነው መንገዱ አስቸጋሪ ናት። ጥጉን ያስኩኝ በቃ እንግዲህ ጥጉን ያስኩና ተጅቡም ተበላኝ ብላኝ አልኩና እንግዲህ በቃ ጥጓን ይዤ ቁጭ አልኩ። ቆምኩኝ። እንዲህ ጅቡ መጣናው እንደው በላይቴ ላይ አቧራውን እንደው እንትን ብሎብኝ ሽታው ረጋግጦኝ ሄደ። ምንም አያየኝም። እሱ ሌላ ሀል ነው የገባው። እቺ ግመልና ጅብ ጋና ታውቃለህ? ጋና የሚባለው ሴት ይዘውት መሮጥ ማለት ነው መጣላት። እንስሶቹ ላይ ፍቅር አለ። ፍቅር የያዘው ሰው ያብዳል ብሎ አይሰማም። እና ግመልም ተተነሳ እንደዛ ነው። በቃ እንዲያለ በላይ ተላይ ሄደብኝ። እኔም ቁሜ በቃ ኋላ ነው ነፍሴን አወቅኩት። ተበልቻለሁ ብያለሁኝ።
ግን ደግሞ በጠልሻውን ደግሞ አባሮ በጠልሻው ሄዷል። ባቡ ሲመጡበት ሄዷል። ኋላ ደንግጫለሁ፣ ነፍሴን ሳቅ አለሁ ደህና ነኝ አልሐምዱሊላህ አልኩኝ። እንትኗንም እንደያስቋናት ጓደኞቼ በቃ ጅበላው ብለው ወሬ ያሉ ግዱን ላይ ይዘው እየሮጡ ሲመጡ አገኙኝ። በቃ እዛ ጊዜ በቃ እኔ ተይ ሁሉ ህይወት ቢቀርብኝ አልኩኝ ብዬ በቃ አሰብኩ፣ ለመተው ለማቋረጥ አሰብኩኝና ያው አንደኛው አንተ ሲረብህ ሲጠማ ሲከፋ ጓደኛ ነው የሚያጽናናህ። ጓደኞቼ በቃ ሁሉ እኮ ያለፋል፣ ምንድነው ይሄን እኮ የምናየው እኛ እኮ መሻይኾቻችን እንደዚህ እኮ ነው የቀሩት፣ ተኛማ ደህና ነን አልሐምዱሊላህ፣ ተዚህ የባሰ ስንት አለ እየተቆራረጡ እየተመቱ ምን እያሉ አይደለም ወይ ምናምን ብሎ ያስዋብሩሃል። ትረሳዋለህ በቃ ያን ነገርና ደስ የሚልህ እስ በራሳችን እንተዛዘናለን። አንተ ሲከፋ ስታይ መሆን ዛሬ ፊትህ መሆንሃል እስቲ ንገረኝ አይሸሽግም ደግሞ እንዲህ ኩኝ አሉታል። አይዞህ ይሄማ እንደዚህ ነው ብሎ ይፈታልሃል። ያቺ እንግዲህ 10 ሳንቲም ያለ ሰው 10 ሳንቲም ይሰጠዋል ለዛ ሀጃ፣ 50 ሳንቲም ያለው 50 ሳንቲም ደግሞ እንግዲህ ከባድ ነበር የዛ ጊዜ ብዙ ነገር ይሰራ ነበርና እየተረዳዳንና በዛ ትረሳዋለህ እንጂ ብዙ አጋጣሚዎች አሉ። የራቡን ራብ የተለመደ ልብሳችን ነው ራቡ። እኔ አንድ ጊዜ በጣም ርቦኝ እንዲሁ አላህ እንዲሁ ምሳ መበላበት ዘመን መቼ ነው? ምሳ እንዲሁ ልሞት ነው ብያቃለሁ። ዛሬ እዛ የነበሩ ሰዎች ይስቁብኛል። እዛ ጊዜ እንዲህ ያልከው ያስታውሳለሁ ይሉኛል። ገጠር ላይ ስንገናኝ ማለት ምሳ አልተለመደም እዛ። ኧረ ወይስ የለም ምሳማ የለም። ምሳ ተውት መጡ። 2 ጊዜ ናት አንድ ጠዋት ነው መቀምሳት፣ ውለህ ማታ ነው ደግሞ መቀምሰው። ያችን ለምነህ ጠዋትም ለምነህ ነው ማታ ለምነህ ነው። ቀን የሚባል ነገር የለም፣ ምሳ የሚባል ነገር የለም፣ መክሰስ የለም፣ ምን የለም። በቃ ተራበህም ዝም ብለህ መቻለው ውሃህን እየጠጣህ መቻለው እንጂ አማራጭ የለም። በጣምስ የማይረሱት አጋጣሚ ያለው በጣም የተደሰቱበት እንኳን ገባሁ ያሉበት ጊዜ ደረሳነት ህይወትን በጣም እንኳን ገባሁኝ ያሉበት አጋጣሚ የለም? አዎ ኧረ ደስታ በቃ ኪታብ ተጨርስ በጣም ተደሰትኩኝ። በቃ ኪታብ መሻይኾቼ መርቀውኝ እንግዲህ ያው ኪታብ ስንጨርስ እንደግሳለን። ድግሱ ምንድነው? እህል ለምነን ጥሬ ለምነን ንፍሮ ነው። ያ ትልቅ ድግስ ነው። ይሄም ከገበሬው ነው የሚሰበሰበው። ከገበሬው ነው። እንደዚህ ኪታብ ጨርሼ እንደዚህ ለማስመረቅ ባካችሁ ነይቱልን እንላለን። አንዱ 1 ኪሎ ሚያህል ይሰጣል። ማሻአላህ አይዟችሁ በርቱ ብሎ ይሰጠናል። አንዱ በቀሎ፣ አንዱ ሽምብራ፣ አንዱ ማሽላ ይሰጠናል። ያና አጠራቃቅመን እንግዲህ 3-4ቱን እናስመርቃለን። የጨረስነው ማለት ነው። ሁላችንም ለምነን ያን ንፍሮ ቀቅለን የዛ ጊዜ ጥሩ ዱዓ ይደረጋል። በዛ ጊዜ አንተ ሙሽራ ነህ፣ በቃ ዓለምን ገዝተሃል። አሁን እኔ ሰው በቃ ቦፌ አድርጎ ምን ያስመርቅ በጣም ነው የሚገርመኝ። የዛ ጊዜ የለም ንፍሮ ሰው ይላቀሳል። በቃ ማሻአላህ ተብሎ እንትን ይልሃል። የምትሸለመው ነገር የለህም፣ ግን ዱዓ ያዛ ጊዜ አንተ ደስ ይልሃል። በቃ አልሐምዱሊላህ እንኳን ኪታቤን ጨርሼ እንኳን አስመረኩኝ ብለህ ሸኽህ እዛ ዱዓ ያደርግልሃል። ምን ይልሃል? ጓደኞችህ ዱዓ ያደርጉልሃል። በቃ የዛ ጊዜ እንደሰሳለን። ቀሪያ ለማለት ወጥተው ውሻ የተለመደ ነው መቼም ቅድም እንዳሉትም እና ተነክሰው ያውቃሉ ወይም ደግሞ የተነከሰ ጓደኛ ያሉት? ጓደኞችም ተነስተው እኔም ተነክሻለሁ። ታላየው ጨለማ ነው። እኔ ያው እንግዲህ እንጀራዋን ሰጡኛል ላይ ሰጡኛል በርቁም ያለሁኝ ተኋላ መጥቶ እዚህ እንትን ላይ እግሬን ነከሰኝ። አባቴን ያው ዘንግ እንይዛለን፣ ብትር እንይዛለን። ልምድ ያለንም ፊት ለፊት ተመጣ አንነካውም። አንዳንዱ ውሻ ሸረኛ አይጮህም፣ ተኋላ መጥቶ ላጥ ያረጋል። ያን በዱላ አልኩት። ውሻው ሲጮህ ደግሞ ሰውየው ጮህብኝ። ደግሞ ባለቤቱ እንደ ልጆቻቸው ያዋቸዋል። ውሾቹ ምን ነው ሻው እንዴት ውሻው እንዴት ተደርጎ ተመታለ? እየነከሰ ነክሶኝ እኮ ነው አልኩት። ታያቢ ነክሶ እንዲያርጎ ተመታለሁ እንዴ? እኔ እየተነከስኩ ነው ሻው ይላል። እዛ ጊዜ ትናደዳለህ። በቃ ሴቶቹ ለምን ተቆጡታላችሁ እንዴ? ውሻ እኮ ነክሷቸው እኮ ነው ብላ ደግሞ ሴቱ ደግሞ ለኛ ትሆናለች። ያው ሰውየው ሲቆጣ ሴትዮዋ ተው ትላለች። ምግብ አልሰጥም አይሉም ውሻዬን መታቸው። አንዳንዶቹ ይላሉ በቃ ሂዱ ነው ውሻዬን ነክተው እንጀራ ውዱ ይሉሃል። ምንም አማራጭ የለህም፣ እሺ ብለህ መሄድ ነው ሌላ የለውም እንጂ ብዙ ነገር ይከሰታል። በሬ ይወጋሃል። ታታስበው በሬው እንግዲህ ይመጣና ይወጋሃል። የዛ ጊዜ ትከላከላለህ። ትትመታው ደግሞ ሰው ይቆጣል ብለህ ደግሞ ለግድ ትከላከላለህ። ያን ነገር ብዙም አትመታውም እየተናደርክ። ለምን ነገ ጧት እሱ በር ላይ ስለምትመጣ በሬውን በጣም አትመታውም። የሰበሰባችሁትን ቀሪያ ያው እንግዲህ የሚጠብቅን ብዙ ደረሳ ነው ያለው እዛ
በሆነ አጋጣሚ ወይ ውሻ ሲያሯሩጣችሁ ወይ በሆነ እንትን ተደፍቶባችሁ ያውቃል? አዎ ብዙ ጊዜ ነው የሚደፋው። ያንሸራተተናል፣ ያነቅፈናል። ጭቃ ደግሞ ያንዳልጠናል። ማንዳል ታውቃለህ? አዎ እንዴ እዛ ጊዜ ይወርቅብናል። ይሄን አንተ ተላውን አንሄድም፣ አራክፈን እንሄዳለን። ሰብስባችሁት ሰብስበን በጣም ያልተጎዳውን በጣም ሰብስበን እኛ ጭቃ ላይ ወደቀ አፈር ላይ ወደቀ ማግኘታችንን ነው አላህ ነው የሚያጥራራው። ያን ይዘን ክደና ወደቀብህ እንሳሳቃለን። ያን እያራገፍን አቧራው ጋር እንትን እያል ያን እንበላለን። አማራጭ ስለሌለን ማለት ነው እንጂ ብዙ ጊዜ ነው አምልጦን እንትን የሚልብን። ታታስበው በቃ አንተ ሌላ ሀሳብ ውስጥ ገብተህ ወይ የተማርተውን ኢልም በቀልብ ትታስብ ያነቅፍሃል። እዛ ጊዜ ያው ይወርቅብሃል። ጭቃ ሲሆን ደግሞ ያንሸራተታል። ብዙ ነገሮች አሉ እና በየቡንገዱማ ይወርቅብናል። እስኪ አሁን የትምህርት ካሪኩለሙን ወይም ደግሞ ሲስተሙን እንመልከት። ውስጥ አሁን በደረሳነት ህይወት አንዱ 600 ደረሳ ካለ አንድ ቦታ ላይ 600ም ደረሳ ሼኽየው ጋር ደርሶ አይቀራም አይደለ? የተሻሉት ከስር ያሉትን እያስቀሩ ምናምን ነገር የሚሄዱበት ሲስተም አለ። ይሄንን ሲስተም እንዴት ይመለከቱታል? እንግዲህ ትምህርቶቹ በሶስት አይነት እንከፍላቸዋለን። አንደኛው የጥግ የደረሰ የመጨረሻው አለ። በጣም ደረሳው በስቶ ሼኾቹ ዋኖቹ ሼኽ የማይችሉት ሆነ ያካፍሉታል። ትላልቁን እሳቸው እንትን ያላሉ፣ መካከለኛውን ደግሞ ለሌላ ለደረሰው ጨርሶ እየደገመ ላለው ይሰጡታል፣ ያካፍሉታል። ግን አብዛኛውን ሼኾቹ ናቸው የሚያስቀሩት። እኔ ጊዜውን አላህ እንዴት እንትን እንዲያለላቸው እንዲያሰፋላቸው እሳቸውም ቅዋ እንደሰጣቸው እንግዲህ ልብ በል። ሱብሂን ሰግደው አውራድ የሚባል ነገር አለ፣ ዚክር አለ፣ ያነረጋሉ። ያችን ሲጨርሱ ደግሞ ቁርአን ይቀራሉ። አይቀርም ቁርአን ይቀሩና ቡና ትፈላለች። ያችን ቡናን ይቀምሳሉ። ትላልቁ ሊጨርስ የቀረበው ይመጣና ይቀራል። ያ ሲቀራ ዙሁር ይደርሳል። ዙሁር ጊዜ የማነሱ ጊዜ በጣም ስለሌላቸው ውዱእ እያረጉ ሽንት እንትን ይሉና ውዱእ እያረጉ ይሄ ትናንሹ ተታች ያለው ደግሞ ይቀራል። አዎ ዙሁር ሰግደው ቁጭ ይላሉ። እንግዲህ ተዛ ይቀጥላሉ። መግሪብ ነው የሚለያቸው። እኔ በጣም የሚገርመኝ እኔ አሁን ዛሬ አይችሉም እንጃ እንደዛ ሆኖ ተፋክተው እንደዛ ሆነው ጤናማ ነበሩ። ግን ሳይታወቁ የሚጎዱ ሰዎች አሉ፣ መሻይኾች አሉ። በጣም ተበዛ ያካፍሉታል። እስቲ ከሌባ ካንተ ተታች ያሉትን ጀማሮቹን አንተ አስተምርልኝ ይላሉ። እሱ ይዞ ወጣ ብሎ እንትን ይላል። እሳቸው እዚህ ያለውን እንትን ይላሉ። እና በጣም እንትን ነው ደግሞ በዛ ላይ የሚጠይቀው አለ፣ የሚጠናው ቶሎ የማይገባው አለ። እሱን ለማስረዳት ብዙ ነገር እንትን ይልባቸዋል። ያውቁታል፣ መመዘኛላቸው። ሲቀራ አንተ ይሄን አልደረስክበትም ቆይ ብለው እንደገና ደግሞ ያለ ማስረዳት ብዙ እንትን ይልባቸዋል። ደግሞ እዛው ላይ ደግሞ በጣም ቅንጭላቱ ሰፊ ይሆናል፣ ጥያቄው ኃይለኛም ይሆናል። ያን ደግሞ መልስ ለመለስ ደግሞ በጣም ይዳረቃሉ። ያን ሁሉ ተቋቁመው እስከ ማታ ድረስ እንትን ይላሉ። ማታ እንግዲህ መግሪብ ይሰገዳል፣ አውራድ አለ። ያን ደግሞ ኢሻ አውራድ የሚባል አለ። ያን ደግሞ ትንሽ አረፍ ብለው ሌሊት ይነሳሉ። ይሄ ነው በቃ የመሻይኾቹ። ደረሳውም ያው እንደዛ ነው። ሰፈር ላይ እርፈት የሚባል ነገር የለም እንትን የለም። ጊዜውንም አላህ አብቃቶታል፣ ቅዋውንም አላህ ሰጥቶታልና እኔ ምግብ አይደለም ቀለቡ። ቅድም እንዳልኩህ እዛውን ሰውነታችን የምንገባው ያልኩ ለዛ ነው። ምግብ ሳይሆን የውስጥ የሩህ ምግብ ነው የሚያበረታህ። አንተ ውስጥህ ደህና ተሆነ መንፈሳዊ ጥሩ ተሆነ ሌላው ጉዳት ብዙም አያመጣብህም። አሰማም ትቋቋመዋለህ ማለት ነው። እኛ አሁን ሰውነታችንን እንዳይጎዳ ስናስብ፣ ለልብስ ስናስብ፣ ለምግብ ስናስብ፣ ምን ስናስብ ሩሃችን ሲጎዳ አሁን ያንዴ ድሮውን ነገር ለመቋቋም አትችለው። አሁን ጾም ገጠር ላይ ነው ያለው። በጣም ያው ተለምኖ ነው። ጾምም እንደዛ ነው። ማታ ተምንበላ ታስተረፈ ነው ለሱሁር ማታ እንለምናለን ይሰጡናል። ያችን ገምሰን አኑረን ግማሿን እናፈጥራለን፣ ግማሿን ለሱሁር እናስቀምጣለንና እረፍት የሚባል ነገር የለም። ሌሊቱን ቁሞን ነው የሚታደረው። በቃ خلاص ተራዊህ ረካ ይሰገዳል። ቁርአኑ፣ አዝካሩ፣ አውራዱ ምን ሲል ሱብሂ ይደርሳል። ሱብሂን ደግሞ ፀሐይ ስለሚወጣ ድረስ አውራድ የሚባል አለ። እሱ ይባላል። ትንሽ አረፍትልና ደግሞ ተነሳለህ። ተውሂድ የሚባል አለ። አኺራውን የሚናገር አስላላህ ስለ ነብያቶች የሚናገር እሱን ትማራለህ። እንደገና ደግሞ ቁርአን ተቀራ ዙሁር ሰግደህ ትንሽ አረፍ ትላለህ፣ ደግሞ ተነሳለህ። እንደዚህ በቃ ወሩን ሁሉ እንደዛው ሸዋል 6 ወር ስለሚጨርስ ድረስ ማለት
መንፈስ በቃ እዛ ጾሙ የሚሸተው ገጠር ላይ ነው ያለው። በደርሳነት ወይም ደግሞ በኢልም ማዕድ ላይ ደረሰው ብቻ ሳይሆን ሼኾቹም በጣም ይቸገራሉ እንሰማለን። እና አንዳንድ ጊዜ እንደውም በረሃብ እንኳን የሚመገቡትን አጥተው በረሃብ ደረሳዎቻቸውን ላለመበተን ረሃብ ላይ ሆነው እስከ መተመም የደረሱ እንዳሉ ሰምቼ ነበረና እስኪ አሁን እውቀት በዚህ ልክ እዛ አካባቢ ላይ እንዲሰፋ ወይም በሀገሪቱ ላይ በዚህ ልክ እንዲሰፋ አሊም እንዲበዛ አስተዋጽኦ ያደረጉ መሻይኾችን ከመንከባከብ አንጻር አሁን ላይ ያለንበት እንዴት ይመለከቱታል? ከችግሩ አንጻር እየተደረገላቸው ያለው የተሰጣቸው ትኩረት እየተደረገላቸው ያለው ነገርስ ምን ይመስላል በእርሶ እይታ? በእኔ እይታ ምናልባት አሁን ትንሽ አንዳንድ ሰዎች እንደው አንዳንዶቹ መሻይኾች ከተማ የቀረቡትን ሊዘይሯቸው ይችላሉ። እኔ የገጠሩ መሻይኽ ምንም አልተደረገለትም ነው የምለው። እንግዲህ ኢትዮጵያን ጫፍ እስተ ጫፍ ያገላኙ እነ ዳንኤል አወል እነ ዳንኤል ሳኒ ዳና የታወቀ ነው። እንግዲህ ልብ በል ተይት ታብሪቲ ተቀጥበሪ ተዘቢ ሞላ በእግራቸው ሂደው ነው ዳና ያቀሩት። ታዲስ አበባ አሁን እንደው አሁን ተዛ ደቡብ ተውና አሁን ታዲስ አበባ ወሎ ሂድ ቢል ትሄዳለ ደብረ ብርሃንም አትሄድ። እነሱ ግን በእግራቸው ተዛ ሄደው ነው ቀርተው የመጡት። አሁን ዳና የሚባለው ሐሪማ ትልቅ ነው፣ በጣም ኢትዮጵያን ያገላኘ ማለት ነው። እዛ ሄደው ቀርተው በየሀገራቸው እንዲያስቀሩ ብለው የላኳቸው አሁን ያ በጣም ትልቅ ነገር ነው። አሁንም ደግሞ ያሉት መሻይኾች በየሀገሩ የመጣው ነው የሚያስቀሩት። አሁን ለምሳሌ አንድ ቦታ ቁጭ ብል ጉራጌ ይመጣል፣ ኦሮሞ ይመጣል፣ ትግሬ ይመጣል፣ አማራ ይመጣል፣ አፋሩ ይመጣል። ኢትዮጵያን እያስቀሩ ነው ያሉት። የአንድ አካባቢ አይደለም። የ500 600 ደረሳ ምልክ የአንድ አካባቢ አይደለም። ተያቅጣጫው ወሎ ላይ እንዲህ አለ፣ ኢልም አለ፣ ፊቅህ አለ፣ ነህው አለ፣ ተፍሲር አለ፣ ሐዲስ አለ እያለ ይመጣል። አላህ ያመጣዋል። ይገርምሃል እንግዲህ አፋር ብዙ ርዕሶች ነበሩ። ተኦሮሞ ሀገር ብዙ ይመጣል ወሎ ላይ ማለት ነው። ከዛ ሁሉ ተጠራቅሞ ያ ሁሉ የሚያረጉ ናቸው የሚያስቀሩ ናቸው። እና የገጠሩ መሻይኽ ትኩረት አልተሰጠውም። ምናልባት አሁን አንዳንድ ሚዲያዎች እየሄዱ እያስተዋወቁ እንሰማለን እናያለን። ማሻአላህ ጥሩ ነገር ነው። ሊንከባከቧቸው የሚገቡ የከተማውን ተውት ተራሰው ጀምሮ ሊንከባከቧቸውና አትኩሮት ሊደረግላቸው የሚገቡት የገጠሮቹ ናቸው። አይዟችሁ ሊባሉ የሚገቡት ማለት የሚገባ አሁን ለምሳሌ መስጂዳቸው የሚያፈሳለ የፈረሰባቸዋሉ፣ ምንጣፍ የሌላቸዋሉ፣ መብራት የሌላቸዋሉ፣ ኪታብ የሚያንሳቸዋሉ። መቼ ምግብ የከተማ ሰው ሂዶ በየአመቱ የሚጭንለት የለም። እንደው አንዳንድ ጊዜ እንኳን ሄድ ብሎ እንደው ምን ጎሏችኋል ብሎ ማድረግ በጣም ግዴታ ነው በአሁን ዘመን። አሁን ድሮ የሚታይ ነገር የለም። ቀደም እንዳልኩ ሞባይል የሚባል ነገር የለም፣ ቴሌቪዥን የሚባል ነገር የለም። ይሄ ወቅታዊ የመጣው ነገር አየር እንኳን በሰማይ ሲበር ጉድ እንል ነበረ። አየው እንኳን እንትን አይደለም ማለት ነው። አሁን ገጠሩም ከተማ ሆኗል። ደረሳውም ሆነ ሸኹም ብዙ ነገር እያየ ነውና እንደ ድሮ አይደለም። እና አሁን ሊረዱ የሚገባቸው ነገሮች ገጠር ያሉት ናቸው። ዒልም ያለው ዲን ያለው ገጠር ላይ ስለሆነ ይሄ ነጋዴውም ሆነ ምንም እኔ እንደው በመንግስት ደረጃ እስቲ እነዚህ ገጠሮች ምንድን ታሪክ አላቸው ብሎ ቢመራመር ለሀገሪቱ መድኃኒት የሚሆኑት እነሱ ናቸው። ለሀገሪቱም እኛውን ይገርምሃል ወሎ ላይ የሚገርም ሀገር ነው። ሀገሬ ነው ብዬ ሳይሆን ሲርበን እኔ እዛ ራያ አካባቢ ላይ ማነው ቆቦ አካባቢ እዛ ተምር ያለሁኝ። ይሄ ቆቦ ጥጋጥቁ ክርስቲያኑ የሚበዛው፣ ሙስሊሙ ወደ ሸርቅ ወደ ፀሐይ ማውጫ ነው። ይሄኛው ደግሞ ወደ ፀሐይ መግቢያ እንት ነው። ሲረበን እዛ እንሄድ ያለን ክርስቲያኖቹ ጋር ማለት ነው። ቀሪአም ስንል ደግሞ ክርስቲያን የተቀላቀለበት አለ። ክርስቲያኖቹ ቀሪአ እንላለን፣ ይሰጡናል። ማሻ ደረሴ አይዟችሁ አልተነካካም ይሉናል። ያረዱለት ደግሞ አይሰጡንም። አይ ተነካክቷል ደረሴ አሁን ተነካክቷል እንታይ ይሉናል። እዛ ላይ ተነሄድ እኛ አሁን ሲርበን በጣም ሲርበን እንሄድና በጣም ምንም ሙስሊም ለሌለበት ልም አለው ክርስቲያኖስ እንሄድ ያለን ሐድራ እንላለን ወይ አውራድ እንላለን። ወላሂ ፍየል አምጥተው ይጀቡናል። በቃ ጸሎት አድርጉልን እናንተ በቀሉና ያስረክቡናል። እናርዳለን፣ እቃ ይሰጡናል፣ ቀቅለን ምንም ነገር እነሱ ሳይነኩ ማለት ነው። እኔ እንግዲህ ራሴ ያየሁትን ነው የምናገረውና ይህን ያህል ነበር ክርስቲያኑ ሙስሊሙን ሲንከባከበው። ደግሞ የነሱ ደግሞ የቆሎ ተማሪ የሚባሉ ነበሩ። ያችን ኮፌዲያ ነው ይዘው በየመንደሩ ይዞራሉ። ሙስሊሙ ላይ ሲመጣ ደግሞ ወደ ሙስሊሙ ሲመጣ ደግሞ ያናን ደግሞ ይሰጧቸዋል። ጭራሽ ማይወዱትን ነገር ገጥሞት አያውቁም። እርሶ ቀሪያ ሲሉ ኧረ ብዙ ነገሮች ያጋጥማሉ።
ብዙ ማናቃቸው ምግቦች ማንወዳቸው ምግቦች ያጋጥሙሃል። እኔ አንድ ጊዜ ደሴ ተገጠር ሄጄ አንድ ሀብታም ነው አቦ ዱአ አድርጉልኝ ዛሬ አናቀውም ኪታብ ለመግዛት መጥተን ነው ከተማውን ብዙ ማናቀውም እና እንግዲህ ያው ለደሴ ቅርብ ነው ሀገራችን ግን ያ ገጠር ነው ከተማውን አያሳዩንም እና እንደው ኪታብ እንግዛ ብለን አንድ ጓደኛችን ጋር ደሴ መጣንና ኪታብ ገዝተን ደስ አለን። በቃ የዛ ጊዜ ኪታብ አይገኝም እና አቦ ደረሰው ደስ አላችሁ እናንተ ዱአ አድርጉልኛልና ቤት አስገባን። ወጡ ጥቁር ነው አናቀውም ለካ ስብ ነገር ነው የከተማ ወጥ ነው። አቀረበና ትንበላው ደግሞ ጣፈጠን። የጀነት ምግብ ነው እንጂ የዱንያ ምግብ አልመሰለንም። ከለመዳችሁ አንፃር በበላው በበርበሬ በጨው ምናምን ነው። ምስር እንኳን እናገኝ አሁን ገጠሩት ይሰድቅ በምስር ነው አንዳንዱ ነው እንጂ ሰው ታልሞት አያርድም። ሰደቀ ሲባል ምስር ሲቀቅል ያ ምስር ዝግን ነው ለኛ። አቤት ማሻአላህ እንላለን። አለዛ ዝም ብሎ በበርበሬ እንትን ብሎ ነውና ያን ሲያበላል ተገረም። እንዲህ ያለ ምግብ አለ እንዴ አንተ እንደው ኩቱ ያልና በጣም ማስተውሰው ነገር በጣም ተደሰትንና እንዲህ ያለ ምግብ አለ። ኋላ ጠመጣብን ሆዲያችን አልቻለውም። አመመን ነው። ለምን ይሄ ቅባቱ ዘይቱ የዛ ጊዜ ቅቤ ነበር የሚደረገው። ዘይትም ብዙ አልተለመደም ነበር። ቅቤ ርካሽ ነው። በቅቤ ነው የሚሰራው። ትበለው ይጣፍጣል። አንጀታችን ደርቋልኛ በገጠር እንትን ነው ያለው። በጣም አሸገረንና እንዲህ ያለ ነገር ያጋጥማል። ማይወዱትም ምግብ በልተው አያውቁም። በቃ አማራጭ ስለሌለኝ ብላ ኧረ በጣም ማልወደው ምግብ በልቻለሁ እንጂ አማራጭ ሳጣ ብዙ በልቻለሁ። ዛሬ ኢድ አልፊጥር ላይ ነው ያለነውና በዓልን እንዴት ነበር የምታሳልፉት? በደረሳነት ህይወት በደረሳነት ህይወት በቃ ኢድ አልፊጥርም ኢድ አልአድሃ ሲሆን ለይል በቃ ተክቢራት እናድራለን። ሐድራ ስንል መንዙማት እናድርና ጧት እንሰግዳለን። በቃ ይሄው ነው ሌላ የለንም። ቀሪአችን ብለን አንዳንዶቹ ገንፎ ትንሽ ትንሽ ይሰጡናል በአካባቢያችን። ያችን ቀሪአችንን ብለን ሶፋ ሆነን እንወል ነበር። በቃ ኢድ ነው ብለን ልብሳችንን እንወር ነው። የዛ ጊዜ ሳሙና የሚባል ነገር የለም። ኢድ ሲደርስ በቃ ጫካ እንሄድና ያንቆርጠን ወቅጠን በድንጋይ እንትን ብለን ወንዝ ሄደን ዘፍዝፈን ልብሳችንን እናጥባለን። ያቺው ልብሳችን ያቺው ትታጠብ ደግሞ ትቀደድ ያለች እሷን ጣጥፈን የኢድ ጊዜ በቃ ደስታ ሆነን እንወራለን። አንዳንድ ጊዜ የቀሪያ ለማለት ስትሄዱ ቤቶች ላይ ምናምን የሆኑ ከልጃገረዶች ጋር ፍቅር ግንኙነት ወይም ደግሞ መተያየት አይነት ነገር አንዳንዴ ሊፈጠር አይችልም? ያው መሻይኾቹ ስሜታችን ገለውታል ማለት በምክር ማለት ነው። ያው ወጣት ነህ አንተ ግን እንደዚህ አትዳፈርም። አንደኛ አላህን ትፈራለህ። ሁለተኛ ሰውየው ደግሞ ታየ ይገለኛል የሚል ነገር አለ። ሶስተኛ ደግሞ አሁን ፍቅር የሚባለውን አሁን ነው እንጂ ምን ሰማው እንትን አንልም ነበር። እንግዲህ ወጣት ነን ብዙ ነገር የሚያስፈልገን ነበር። ያው ራቡም ጋር ይሄ ነገር ትዝ አይልህም። ይገርማል። ራቡም ጋር አንደኛው እኮ ነው ነብዩ አለይሂ ሰላም ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም ባአተ ፈለይተዘወጅ መኡናት አላችሁ አግቡ አሉ። መኡና የሌላችሁ ሰዎች ጾሙ አሉ። ለምን ጾም ስሜትን ይሰብራልና ያለ ወደ መጥፎ ነገር እንዲሄድ ማለት ነው። እኛም ያ ሁሉ ጊዜ ብዙ ምግብ ስለማንበላ ስሜታችን እንትን ይለዋልና ያ በወጣትነት ብዙ ታስባለህ። ትታይ ቆንጆ ትታይ ምን ብዙ ነገር ታስባለህ። እኔ አግብቼ እንደው ሴት ጋር ኑራለሁ የሚል ታላለህ። ሚስቱን አስከትሎ ሲሄድ ሴቶቹን ትታይ እንደው እውነትን እንደው አሁን እንደው ቤት ይዤ እንደው እውነት እንደው ሴት እንትን የሚል ስሜት አለ። ግን በመጥፎ ነገር አልহামዱሊላህ ረቢል ዓለሚን ሰፈር ላይ እንትን ላይ ድሮ እንዲህ ያለ ነገር የለም ነበር። አጅነቢ ቀርማ አይታይም እንጂ ሴት አታይም እሷም አታይም። የድሮቹ ሴቶች ደረሳ ሲመጣ መንገዱን ለቀው ይሄዳሉ ወይ ደግሞ ተሸፋፍነው ወዲያ አስለምዷቸዋል መሻይኾቹ። ከርሶ የደረሳነት ህይወት ተነስተን ስለ ደረሳነት ስለ መሻይኾች ስለ አካባቢ በምን አይነት መልኩ ያሳልፍ እንደነበረ ብዙ ተጨዋወተን። ደረሶችም እንደዚሁ አሁን ላይ ቁጥሩ እየቀነሰ ምናልባት እንደዛ አይነት ነገር የሰማው መሰለኝ ቁጥሩ እየቀነሰ አይነት ነገር ነውና እንደዛ አይነት ነገር እንዳይፈጠር ሙስሊሙ ምን ማድረግ ይኖርበታል? ባለሀብቱ ሌሎችም ሰዎች ምን ይጠበቅባቸዋል የሚለውን ጠቅላላ አድርገው ሀሳብ ያንሱልን እስኪ። እኔ ነጋዴው ባለሀብቱ ዘካውንም ሆነ ስጦታውን አዲስ አበባ ምላስ ላለው ነው የሚሰጠው። አክቲቪስቶች አሁን በቃ ታያቃለህ አክቲቪቲ ነው የምትሉት እነሱ ናቸው አሁን ገንዘብ እየወሰዱ ያሉት። ያ ዱዳው የማይነገር ነብዩ አለይሂ ሰላም አኺረት ዘመን ላይ በምላሱ ነው ሰው በምላሱ ይሾማል በምላሱ ያገኛል ብለዋል። ንግግር በማሳመር ማለት ነው። እነዚያ የገጠሮቹን አሁን ሰው ሀብቱን የሚያፈሰው እዚህ እንትን ስላለው ሰው ነው።
ያለው ላለው ሰው ነው የሚሰጠው ማለት ነው። እዛ ላሉት አይሰጥም። ይሄ ስህተት ነው። እዛ ላሉት ሄዶ ወይት ናቸው የዲኖቹ ባለቤቶች ገጠር ላይ የሚያስተምሩት ለሀገሪቱም መድኃኒት ለሃይማኖቱም መድኃኒት የሆኑ ሰዎች ወይት ናቸው ብሎ ፈልጎ የሚያስፈልጋቸው ውሃ ቢያወጣላቸው፣ ውሃ ሩቅ ተሄዶ ነው የሚቀዳው። ውሃ ቢያወጣላቸው፣ መብራት ያስገባላቸው፣ መስጂድ የፈረሰባቸው መስጂድ ቢያሰራላቸው፣ በሽተኞች አሉ ለመታከም ብዙ እንትን የሚሏቸው አሉ፣ እነሱን ቢያሳክሟቸው፣ ኪታብ ይገዙላቸው። ይህ መረዳዳት ነው። ደረሳው እንደ ድሮ ተጋፍጦ የሚቀራ የለም። አሁን ትንሽ ቀራ ዘሎ ወይ ውጭ ነው የሚሄደው ወይ ደግሞ ትዳር ይዞ ወይ ወደ ከተማ ነው የሚገባው። ይሄ ሲሆን ደግሞ ኢልሙ እየጠፋ ነው የሚሄደው። ነብዩ አለይሂ ሰላም ኢልም ይጠፋል ብለዋል። ኢልም የሚጠፋው በምንድን ነው? ዑለሞች ቢሞት ዑለማ ዑለሞች በመሞታቸው ኢልም እየጠፋ ይሄዳል። አሁን ለምሳሌ የድሮ ዑለሞችን ያሁኑ አንድ አይደለም። ድሮ ኮምፒውተር ናቸው። በጣም ኢልሙን በቅንጭላታቸው ይዘውት አሁን እኮ ኪታብ ቢጽፍም ቢያነብ ዳዕዋ ቢያደርግም በስንት መሳሪያ ታግዞ ነው። እንኳን አደረሳችሁ መልእክት ያድርሶልና ፕሮግራማችን እናጠናኝ ኢንሻአላህ። እንግዲህ ያው ለሀገራችን ለውጭም ሆነው በአጠቃላይ ለሙስሊሙ ለ1446ኛው ሂጅራ ለኢድል ፊጥር እንኳን አደረሳችሁ። ሰላም፣ የፍቅር፣ የመሐባ፣ የአንድነት ኢድ አላህ ያደርግልን። እንግዲህ ያው ሁላችንም ለሀገራችን ማሰብ አለብን፣ ለህዝባችን ማሰብ አለብን፣ ዱዓ ማድረግ አለብን። ዋናው ነገር ሀገራችን የዱዓ ሀገር ናት። ክርስቲያኑ ሙስሊሙም ዱዓ ማድረግ አለበት፣ ጸሎት ማድረግ አለበት። ሀገራችንን ሰላም እንዲያደርግልን እኛም ሰላም እንድንሆን በአንድነት እንድንኖር ዱዓ እናድርግ። ኢዱን በደስታ እንድናሳልፍ በአደብ ያው ሸሪዓው በሚለው መልኩ በአደብ ኢዱን ሰግደን ወደ ቤታችን እንድንመለስ እላለሁኝ። ይሄ ነው ማለት ነው። በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾች እንግዲህ ከሼህ አህመድ አወሉ ጋር የነበረን ቆይታ ይህን ይመስል ነበረ። ከቀሪ የጣቢያችን የበዓል ፕሮግራሞች ጋር መልካም ቆይታ